ያሁኑ ጠቅላይ ሚኒስትራችን ከሳቸው አመለካከት ውጭ ምንም ነገር የለም። ሁሉም አዋቂ ናቸው። በኢንጂነሪንግ፣ በፍልስፍና፣ በቅስና፣ በፖለቲካ በሁሉም ነገር አዋቂ ናቸው። ተው ቢባሉ አይተው። የሳቸውን ያህል አቅም ያለው ማን አለ? ሁሉም ደንቆሮ። ይሄ በሽታ እኮ ነው አይደል የሚሆነው? ታዲያ ማለት በቃ በትክክል በሽታ እኮ ነው የሚሆነው። አንድ ሰው እኔ ሁሉንም አውቃለሁ፣ ቄስም ነኝ፣ ሸህም ነኝ፣ ጳጳስም ነኝ፣ ከዛም አልፎ ፕሮፌሰርም ነኝ ብሎ የሚል ከሆነ ጠቅላይ ሚኒስትርም ነኝ፣ ዶክተርም ነኝ ብሎ የሚል ሰው ከሆነ አንድ ሰው ይህ ሰው ህመም አለበት ማለት ነው። ትክክል አይደለም፣ ጤነኛ አይደለም ብሎም እንደማለት ነው። እንግዲህ እኚህ ሰው በቀጥታ እየገለጹ የሚገኙት ጠቅላይ ሚኒስትር አብይ አህመድን ነው። ትልቅ ምጡቅ የሆኑ የበሰሉ ወይም ደግሞ በጣም ድንቅ የሆነ ፖለቲከኛ ናቸው እና እኚህ ሰው ጠቅላይ ሚኒስትር አብይ አህመድን በቀጥታ ሲገልጹ አብይ አህመድ ሁሉንም አውቃለሁ እኔ የማላውቀው የለም ብሎ የሚሉ ሰው ናቸው። ከሳቸው ውጭ ሁሉም ሰው ደንቆሮ እንደሆነ ነው የሚያስቡት በማለት ነው የሚገልጹት። ትክክል ነው። ጠቅላዩን ሁላችንም ታዝበናቸዋል እና እኚህ ሰውም ደግሞ በትክክል ገልጸዋቸዋል። አብይ አህመድ የማያውቁት የለም፣ ሁሉንም ያውቃሉ። ቅዳሴ መቀደስ ይችላሉ፣ ቄስ ናቸው፣ ሼህ መሆን ይችላሉ፣ አዛን እንትን ማለት ይችላሉ። ከዛም አልፎ የፕሮቴስታንቱ እምነት ውስጥም ደግሞ ነብይ መሆን ይችላሉ፣ ፓስተር መሆን ይችላሉ፣ ዶክተር መሆን ይችላሉ፣ ጠቅላይ ሚኒስትር መሆን ይችላሉ። መሆን የማይችሉት የለም። ፕሮፌሰር መሆን ይችላሉ። ፕሮፌሰሮችን ሰብስበው ስለ ፕሮፌሰርነት ሲያስተምሩ ትመለከቷቸዋላችሁ እና እነዛ ፕሮፌሰሮችም ደግሞ ቁጭ ብለው በጠቅላዩ ሲማሩ ሲያጨበጭቡ ትመለከታላችሁ። እና ይሄ በቀጥታ ምን ልላችሁ ፈልጌ ነው፣ ይሄ በሽታ ነው የሚሆነው። ትክክል አይደለም። አንድ ሰው ሁሉን አውቃለሁ፣ ሁሉን ከኔ በላይ የሚያውቅ የለም፣ ሌላው ትክክል አይደለም ብሎ የሚል ከሆነ እኔ ሕክምና ባለሙያ አይደለሁም፣ ግን እንደ በሽታ ነው የማየው ነው ብዬ የምላችሁ። እናንተ ሐሳባችሁን እስቲ በኮሜንት ላይ ጻፉ። እናንተ ምንድነው የምትሉት? ሙያተኞቹ ባሉበት አዳራሽ አሳልፈን አንሰጥም ብለው መፎከር ሲጀምሩ አዳራሹ በጭብጨባ ቀለጠ። ድራማ የዚህ አይነት ድራማ ጊዜው አብቅቶበታል። የለም አልፏል። በዚህ የሚታለል የለም። ፖፑሊዝም የራሱ መጨረሻ አለው፣ ይበለዋል። የረባ ፖፑሊዝም ላይ የወጣ ያ ተመልሶ ይበለዋል። እና አንድ ሰው ሁሉን የሚያውቅ ከሆነ እንዴት ሀገርን ማስተዳደር ያቅተዋል? አሁን ላይ የብልጽግና ሰዎችና አብይ አህመድ ከኛ በላይ አዋቂ፣ ከኛ በላይ ምሁር፣ ከኛ በላይ ዶክተር፣ ከኛ በላይ ፕሮፌሰር የለም ብለው እያሉ ባሉበት በኢትዮጵያ ምንድነው እየተከሰተ ያለው? ምን ነው ታዲያ ኢትዮጵያን ማስተዳደር ተሳናቸው? ኢትዮጵያን መጠበቅ እንዴት ተሳናቸው? አገሪቷን በወንድማማቾች በእርስ በርስ ጦርነት እያመሷት እያነደዷት አይደል እንዴ? በኢትዮጵያ ውስጥ ጦርነት እየተካሄደ ያልሆነበት ክልል አለ እንዴ? በኦሮሚያ ክልል ከተሞች፣ በአማራ ክልል ከተሞች አሁን ደግሞ ህወሓትን እናጠፋለን በሚል በድጋሚ ከ5 ዓመት በፊት 500,000 ንጹሃን ዜጎቻችንን ከቀጠፈው አውዳሚ የወንድማማቾች ጦርነት መልስ በድጋሚ ህወሓት ላይ የህግ ማስከበር እናካሄዳለን በሚል እኮ ዳግም በትግራይ ህዝብ ላይ ጦርነት ለመክፈት እኮ አደገኛ ዝግጅት እየተካሄደ ነው። አደገኛ ፖለቲካ፣ አደገኛ ፕሮፓጋንዳ እየተነዛ እኮ ነው የሚገኘው። ታዲያ ሁሉን የሚያውቁ ከሆነ እንዴት በሀገሪቱ ውስጥ ያለውን ደም አፋሳሽ ጦርነት ለማስቆም መፍትሄ ታጣ? በመላው የአማራ ክልል ከተሞች ውስጥ እየተካሄደ የሚገኘው ጦርነት እውነት በትጥቅ ትግል መቋጨት የሚቻል ነው ወይ? እንደነሱ ጽንፈኞችን በ3 ቀን በ3 ሳምንት እናጠፋለን ብለው የገቡበትን የፋኖ ትግል አሁን ላይ ግን ከ2 ዓመት በላይ መጠነ ሰፊ ውጊያን እያካሄዱ ይገኛሉ። እንግዲህ የፌደራል መንግስቱ
ያለ የሌለ ኃይሉን ተጠቅሞ ታንክ ተጠቅሞ ባንክ ተጠቅሞ ድሮን ተጠቅሞ የጦር ጄቶች ተጠቅሞ እንዴት የፋኖን ኃይሎች ማጥፋት አቃተው? ታዲያ እነዚህን ታጣቂዎች በትጥቅ ትግል ማሸነፍ የማይችል ከሆነ ሞከሩ ከተሳነው እንዴት ሰው ወደ ሰላማዊ መንገድ አይመለስም? እንዴት ታጣቂዎችን አጠፋለሁ በሚል ንጹሃን ዜጎች ይገደላሉ? እንዴት ገዳማውያን የመነኑ ዓለምን ንቀው የጣመ የላመ አንበላም ብለው ገዳም የገቡ በእምነታቸው ያሉ ቄሶችን መነኮሳት እንዴት ይገደላሉ? ሁሉን የሚያውቁ ከሆነ አዋቂ ከሆኑ ፕሮፌሰር ከሆኑ ዶክተር ከሆኑ አሁን ደግሞ ፕሬዝዳንት ለመሆንም በአዲስ አበባ 4000 ሰዎችን ሰብስበው እጅ ሊያስወጡ በዝግጅት ላይ ነው የሚገኙት። ታዲያ ሁሉን የሚያውቁ ከሆነ ሌላው ደንቆሮ ከሆነ በሀገሪቱ ያለውን ጦርነት ለምን አያስቆመው? እንደነዚህ አይነት ሰዎች ምናልባትም ትክክል አይደለም፣ ስህተት አለ፣ ጤንነት አይደለም። አንድ ሰው ሁሉን አውቃለሁ ከኔ ሌላ አዋቂ ብሎ የሚል ከሆነ ችግር አለ ማለት ነው። እዛ ቦታ ላይ ሀገሪቷ በደም እየታጠበች ህዝቡ በኑሮ ውድነት የሚሆነውን አጥቶ ሀገሪቷ እኮ አሁን ከዚህ ቀደም እኮ በመለስ ዜናዊ ዘመን ወይም ደግሞ ተጨቆንን ጨለማ ውስጥ ነበርን በሚባልበት በዛ በ27 ዓመት ውስጥ 4 ጊዜና በቀን ውስጥ ማለት ነው 4 ጊዜና 5 ጊዜ ይመገብ የነበረ ህዝብ አሁን ላይ የሚመገበው አጥቶ በኑሮ ውድነት እየማቀቀ በሚገኝበት በዚህ ሰዓት ላይ ሁሉን እናውቃለን የሚሉ ሰዎች እንዴት ለዚህ መፍትሄ ሊያጡ ቻሉ? በሀገሪቱ ውስጥ የኑሮ ውድነት ህዝቡን አጉብጦት የለ እንዴ? ከዚህ ቀደም በቀን 4-5 ጊዜ የሚበላ ህዝብ አንዴ መብላት ተስኖት የለ እንዴ? የቤት ኪራይ መክፈል ከብዶ የለ ወይ? ህዝቡ በከፍተኛ ሁኔታ ጭንቀት ውስጥ አይደል እንዴ ያለው? ከቦታ ቦታ መንቀሳቀስ የከፋበት ዘመን ላይ አይደል የምንገኘው? እገታ ተባብሶ የቀጠለበት፣ የንጹሃን ዜጎች ግድያ ተባብሶ የቀጠለበት፣ ቤተ እምነቶች የሚሳደዱበት ጊዜ ላይ አይደለም ወይ የምንገኘው? ታዲያ ፕሮፌሰር ነን ጠቅላይ ሚኒስትር ነን የሚሉ ሰዎች አካላት እንዴት ይሄንን ጦርነት ማስቆም ተሳናቸው? እንደዚህ አይነት እውነትን መጠየቅ ያስፈልጋል ብዬ ነው ማስበው። ሂዝ ኢን ዴንጀር አገሪቱን አደጋ ውስጥ መጣል የለበትም። ተውን። በዚህ የፖለቲካ ግርግር፣ በዚህ ኑሮ ውድነት፣ በዚህ ስደት ሞት፣ በዚህ ረሃብ ድህነት መሃል ገብተን እኮ ጨነቀን። እውነት የልባችንን እንዳናወራ የልባችንን እንዳንናገር ይገሉናል በሚል ፈርተናል እንደ ሀገር። አሁን በኢትዮጵያ ውስጥ የምበላው አጣው፣ የኑሮ ውድነት ከአቅሜ በላይ ሆነ ብሎ መጠየቅ ፖለቲካ ነው፣ ሊያሳስር ይችላል። ምክንያቱም ደግሞ ሆን ብላችሁ የኢትዮጵያን ገጽታ ለማበላሸት ስለፈለጋችሁ እንጂ በኢትዮጵያ ውስጥ ድህነት የለም፣ ኢትዮጵያ እያደገች ነው፣ ኢትዮጵያ እየለመለመች ነው በሚል የአገዛዙ ሰዎች ምላሽ ይሰጣሉ። እንግዲህ የብልጽግና ደሴት እያደገች እየለመለመች ብትሆንም ህዝቡ ግን የምንበላው አጣን፣ የምንቀምሰው አጣን፣ እባካችሁ ተውን፣ ፖለቲካውን አንፈልግም፣ የኑሮ ውድነቱ ከአቅማችን በላይ ሆኗል፣ በድሮን እየገደላችሁ ነው፣ እያነደዳችሁ ነው፣ ይበቃናል በሚል በተደጋጋሚ ተማጽኖን ያሰማል። ያም ሆኖ ግን በመንግስት በኩል በአጠቃላይ በሀገሪቷ ውስጥ ያለውን አለመግባባትና ልዩነቶችን በሰላማዊ መንገድ በፖለቲካ ልዩነት ከመፍታት ይልቅም በጠመንጃ አፈሙዝ እንፈታተሽ፣ እንለካካ፣ ትከሻ ለትከሻ እንለካካ በሚል አገሪቷ በከፍተኛ ሁኔታ በጦርነት እየማቀቀች የምትገኝበት ጊዜ ላይ ነው የምንገኘው። በአጠቃላይ አሳዛኝ ጊዜ በሀገሪቷ ላይ እየተከሰተ ይገኛል። የህዝቡ ጥያቄ ግን እባካችሁ ይበቃናል፣ አትግደሉን፣ ጦርነቱን አቁሙ የሚል ነው እንጂ ብዙ ህመም አለን፣ ብዙ የሚነገር ተስፋችን ይለምልም፣ ሰላም ስጡን እንጂ ለምን አስፈለገ ድሮን ሆነ ፈንጂ? ኦሮሞ፣ አማራ፣ ትግራይ በሚል አትለያዩን በብሔር፣ በቃ አትከፋፍሉን፣ ያጣመረን እግዚአብሔር። የህዝቡ ጥያቄ አትከፋፉን፣ አትከፋፍሉን፣ አትለያዩን፣ ኦሮሞ፣ አማራ ብላችሁ አትለያዩን፣ ተውን፣ ይበቃናል፣
አንዴ በድሮን አንዴ በቦምብ አትፍቱን የሚለው የህዝቡ ጥያቄ በተደጋጋሚ ይነሳል። እባካችሁ ተውን፣ አትግደሉን የሚለው የህዝቡ ተማጽኖ አሁንም ቢሆን እንደቀጠለ ነው።